መላው የክርስትና እምነት ተከታዮች እንኳን ለብርሃነ ልደቱ በሰላም በጤና አደረሰን። ዛሬው በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ የድህነቱን መንገድ የጀመረበት ነውና በጣም ትልቅ በዓል ነው። ስለዚህ ይህን ትልቅ በዓል መተማመን ማይክሮ ፋይናንስ ኪዳነ ምሕረት ካሉ የህፃናት ማሳደጊያ ጋራ አብረን ይህንን ታላቅ በዓል ለማክበር እየተዘጋጀን ነው። የተለያዩ ትንሽም ብትሆን ስጦታዎችን አዘጋጅተናልና እነዚህ ስጦታዎች ይዘን ኪዳነ ምሕረት የህፃናት ማሳደጊያ መተማመን ማይክሮ ፋይናንስ ሄዶ ለማክበር እየተዘጋጀ ስለሆነ ተከተሉን እባካችሁ። አመሰግናለሁ። እንኳን በሰላም መጣችሁ። እንኳንና እንዴት ናችሁ? እንኳን አደረሳችሁ። ሲስተር እኛ የመጣ ነው ከኢትዮጵያ ካቶሊክ ክርስቲያን ያቋቋመችው መተማመን ማይክሮ ፋይናንስ ከሚባል ድርጅት ነው የመጣ ነው። እነኚህ የሚያዩዋቸው በሙሉ የማኔጅመንቱ አባላት ዋና ስራ አስኪያጇ፣ ምክትል ስራ አስኪያጁ እና እነኚህ የምታዩዋቸው በሙሉ የዛ ጽህፈት ቤት ኃላፊዎች ናቸው። ዛሬ እንግዲህ ገና መልእክት ይዘን ነው የመጣ ነው። በጣም አመሰግናለሁ። ስጦታችንን እንዲቀበሉን ወይዘሮ ጋየሁና የሚመለከታቸው ሁሉም አንድ ላይ ስጦታውን ያቀርባሉ። እኛ አካላቶች ያትራል። የእኛ ልጆች እንደምታውቁ እድለኞች አይደለም። ቤተሰብ ጠፋ። በአንድ ሳይት እድለኞች ናቸው። እዚህ ቤት አደጉ። ቤተክርስቲያናችን እነሱ ከየለም ቤተክርስቲያኑ ባዶ ትሆናል። ሁልጊዜ እነሱ የሚዘመሩ ናቸው፣ የሚያሳተፉ ነው። ዲያቆኖች እነሱ ነው። ልጆቻችን የእናንተ ልጆች ነው። የኢትዮጵያ ልጆች ናቸው አይደለም? የሁላችን ነው። የእግዚአብሔር ልጆች ናቸው። የልጆች አሳዳጊ ስለሆኑ ለቀለብ የሚሆን 2 ኩንታል ጤፍ፣ 1 ኩንታል የዳቦ ዱቄት፣ 2 ካርቶን ዘይት እና ከዛ ደግሞ አብረን ከነሱ ጋር እንድናከብር ብለን ውሃ፣ ዳቦ፣ ቁርስ የሚሆን ነገር እና ለልጆቹም ትንሽ ስጦታ ምትሆን የገና ይዘን መተናልና እንግዲህ እንዲረከቡን በጣም 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 በእነሱ ስም በእኛ ስማቸው ሁሉ እንመሰግናለን። እንኳን አብሮ አደረሰን። እኛም ደስ ብሎናል፣ እናመሰግናለን። ከእናንተ ጋራ የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓል ልደት መማክበራችን በጣም ደስ ብሎናል፣ እናመሰግናለን።
እንኳን በደህና መጣችሁ። እኛ በጣም እንመሰገናሉ። መጀመሪያ እናንተ ስለመጣችሁ እኛ ቤት፣ ሁለተኛ ስጦታ የሰጣችሁ ለእኛ ልጆች እንደምታዩ እቺ ቤት እኛ አይደለም የተጀመረ በ1933 ነው። ፍራንሳይ ሲስተሮች ነበሩ። በቱርነት ጊዜ እነሱ ሄዱ። ከነሱ በኋላ ማሴር ጆሴፍ ታሰማ ልጆች ተቀበለች። ለብዙ ዓመት ኖረች። የ96 ዓመት ሞተች። በ1996 የኛ 88 የኢትዮጵያ አቆጣጠር ነው። ከሱ በኋላ ካርዲናል ጳውሎስ ሳድዋ ነበር። እዚህ 90 ልጆች ነበሩ አይደሉም? በዛ ጊዜ ተራችን ልጆች የሚጠበቃቸው የለም። እናንተ ጎረቤት ስለሆናችሁ እናንተ ግቡ፣ የምትችሉ እርዱ። ቤቱ በጣም ትንሽ ቤት ነበረች። የቺካ ቤት ነበረች። ልጆች ብዙ ነበሩ። እንኳን የሚተኙ በቂ የለም ነበር። እኔ በደንብ ነበር። በእግዚአብሔር ጸጋ እኔ በይህንን ሁሉ ሰዎች እዛ ውጭ የሚታዩ የረዱ እቺ ቤት ተሰራ። የመጀመሪያ የኦስትሪያ ካሪታስ፣ የቦርዘን፣ የጣሊያን፣ የፍራንሳይ፣ የአሜሪካ፣ የማልታ የኛ ማህበር እቺ ቤት ተቻለች። እስከ ዛሬ ብዙ ሺህ ነው የተቀበለች ልጆች። ሁሉ ቦታ በፊት አዶፕሽን ነበር። ብዙ ልጆች ውጭ ሀገር አለ። እዛ ያሉ ልጆች አሜሪካ ናቸው ግማሹ። እዛ ያሉ ይህንን ከአየርላንድ ናቸው። ጣሊያን ሀገር አለ። ኢትዮጵያኖች ውጭ ሀገር ያሉ አለ። አሁን ተከለከለ። ስለዚህ ኢትዮጵያ ውስጥ ናቸው። አሁን አንዱን ነገ ተነገ ወዲያ ይሄዳል። አንድ ኢትዮጵያዊ ቤተሰብ አዶፕት አደረገች። ከይህን ትንሾች ናቸው። ነፍታሊ የት አለ? እሱ ሊሄድ ነው። አሁን አንድ ኢትዮጵያ ቤተሰብ አገኙ። ለእግዚአብሔር እንመሰገናሉ። ተወልዶ ወለደን ጌታ፣ ተወልዶ ወለደን፣ ሙታን የነበርነውን ጌታ ከጥፋት አዳነን። እንኳን ወደ ቁምስናችን ወደዚህ በሰላም መጣችሁ እንላለን። ስለመጣችሁ ከኛ ጋር ማሳለፍ ስለፈለጋችሁ ስለመረጣችሁ ደስ ብሎናል። አሁንም በጸሎት ሁልጊዜ አብረን ነን። አሁንም ፕሮግራማችን ደግሞ ለዚህ ሰዓት የተዘጋጀውን ፕሮግራማችን በጸሎት እንጀምራለን። እንጸልይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አባት እግዚአብሔር ሆይ ለሰጠን ስጦታ፣ ለጠበከን፣ ለረዳህን ሁሉ ከልብ እያመሰገንህ አሁንም በዚህ ሰዓት እዚህ የተገኘነው ሁላችንም እንድትባርከን፣ እንድትቀድሰን፣ ፍቅርህን እንድታበዛልን በተለይም ደግሞ የመወለድን ጸጋ ማየት እንድንችል የገናን በዓል ማክበር እንድንችል በመንፈሳዊነትም በደንብ ማክበር እንድንችል ጸጋህን እምነትህ እንድትጨምርልን ስንለምነ በተለይም ዛሬ ከኛ ጋር እዚህ የተገኙትን ሁሉ ቡራኬህ እንዳይለያቸው ስራቸውም እንድትባርክላቸው እንድትቀድስላቸው እዚህም ያሉ ህፃናቶች የሚሰሩት ሁሉ ስራቸውን ሰራተኞችንም ደናግላን ሲሰሩችንም ሁሉ አገልግሎታቸውን እንድትቀበል በልጅ በጌታችን በኢየሱስ ክርስቶስ እንለምናሃለን። ሁሉም የሚችል እግዚአብሔር አብ ወልድ መንፈስ ቅዱስ ይባርከን፣ የምንበላው ዳቦም ይባርክልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወልዶ ወለደን ጌታ፣ ተወልዶ ወለደን፣ ሙታን የነበርነውን ጌታ ከጥፋት አዳነን።
በእውነቱ ዛሬ በዚህ በህፃናት ማሳደጊያ መተን አብረን ይሄን ገና በዓል ለማሳለፍ ስለፈቀዳችሁልን በቅድሚያ ከፍተኛ ምስጋናችንን ማቅረብ እፈልጋለሁ። በተለይ ይሄ የህፃናት ማሳደጊያ ያሉት ሲስተሮች የሚሰሩት ስራ ትልቅ ስራ መሆኑን ለመገንዘብ በጣም እድሉን ፈጥሮልናል። እንዲሁም ደግሞ ይሄን ፕሮግራም አዘጋጅተን ስንመጣ የተደረገልን አቀባበል ምስጋና ማቅረብ እፈልጋለሁ። ይህን ካልኩኝ መተማመን የአነስተኛ ብድር አቅራቢ ተቋም በኢትዮጵያ ካቶሊክ ቤተክርስቲያን የተቋቋመ ተቋም ነው። ነገር ግን ብዙዎች ምናልባት ላያውቁ ይችላሉ። ወደ 20 ዓመት ገደማ ሲሰራ የቆየ ነው እና ብዙዎችን በተለይም በገጠር በከተማም የአነስተኛ የገንዘብ ብድር ፍላጎት ላላቸው በመድረስ አብሯቸው ኑሯቸውን ህይወታቸውን ሲቀይር የቆየ ተቋም ነው። ከዚህም በተጨማሪ ባለው ዓላማ በተለይም የተጎዱትን ወይንም እንዲህ አይነት በበዓላት ድጋፍ የመስጠት ዓላማ ይዞ የሚንቀሳቀስ ነው። ከዚህ በፊት ካደረጋቸው በተጨማሪ ዘንድሮ ደግሞ በእነኚህ ህፃናት ጋር ተገኝቶ ይህን በዓል ለማሳለፍ እንደሚታወቀው ወደ 76 ወደ 80 የሚሆኑ ህፃናት እንዳሉ እና እነኚህ ህፃናት ደግሞ በተለያየ ሁኔታ በዚህ ገዳም ውስጥ የሚያድጉ ስለሆነ እዚህ መተን አብረን ለማሳለፍ መቻላችን ከፍተኛ ደስታ ይሰማናል። በተቻለ መጠን እንግዲህ ለበዓል የሚሆን ነገር ለማድረግ ብቻ ነው። ወደፊት ደግሞ በቀጣይ ከዚህ በተሻለ ድጋፍ የሚደረግበት ነገር ሊኖር እንደሚችል እንገምታለን እና እንግዲህ ይሄ ህፃናትን የማሳደግ ከፍተኛ ኃላፊነት ነው። እንግዲህ የሰው ልጅን ከመጀመሪያው ጀምሮ ራሱን እስከሚችል ድረስ የሚሄድ ነገር ስለሚሰራ ብዙ ስራዎች እንደሚሰሩ እናውቃለን። እግዚአብሔር እንግዲህ እነሱንም የሚሰሩትንም እንዲባርክ በተጨማሪ ልጆቹንም ደግሞ አድገው ለሀገር የሚያገለግሉ ለሀገር የሚደግፉ እንዲሆኑ እንመኛለን። ለተደረገው ሁሉ ምስጋናችን ከፍተኛ ነው። እግዚአብሔር ይስጥልን ለማለት እወዳለሁ። ተወልዶ ወለደን ጌታ ተወልዶ ወለደን ሙታን የነበርነውን ጌታ ከጥፋት አዳነን። እግዚአብሔር መልአኩ ገብርኤልን ወደ ናዝሬት ድንግል ማርያም ዘንድ ላከ። ማርያም ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው።
ከተመሰረተ ከ20 ዓመት በላይ የሆነ በኢትዮጵያ ካቶሊካዊት ቤተክርስቲያን የተቋቋመ የማይክሮ ፋይናንስ ወይም አነስተኛ ብድሮችን በጣም አነስተኛ ኑሮ ለሚኖሩ ህብረተሰብ ክፍሎች እየደገፈ የሚኖር ድርጅት ነውና ይሄንን ስንል ሁለት ዓላማዎች አለው። አንዱ ያቋቋመው ወይም ባለ አክሲዮኖቹ የሚሰጠው የትርፍ ድርሻ እያካፈለ ይኖራል ወይም ፕሮፊትን ይሰጣል። ሰስተነብል ሆኖ ወይም በቋሚነት እንዲቀጥል የሚያደርገው አንዱ እሱ ስለሆነ፣ ሁለተኛው ግን የህብረተሰብ ድጋፍ አገልግሎትን ይሰጣል። ይሄ እንግዲህ አገልግሎቱን የሚሰጠው በተለይም ለገበሬዎች፣ ለሴቶች፣ ለወጣቶች ላይ ስለሆነ እነዚህን የህብረተሰብ ክፍሎች መደገፍ ማለት በተለይ ሴቶችን መደገፍ ማለት በአብዛኛው ትልቁን የህብረተሰብ ክፍል ልጆች ትምህርት ቤት እንዲማሩ፣ ጤና እንዲጠበቅ ይህንን ሁሉ አስተዋጽኦ በማድረግ ላይ ያለ ሲሆን በተለይም ደግሞ በተጨማሪም ህፃናት ማሳደጊያ ላይ አሁን ዛሬ የመጣንበት አንዱ ዓላማ ገናን በዓል ወይም የጌታችን የመድኃኒታችን ኢየሱስ ክርስቶስን የልደት በዓል ከህፃናቱ ጋራ ለማሳለፍ ብለን የመጣ ነውና ይህንን በዓል እዚህ ከነሱ ጋር ስናሳልፍ ያላቸውን ችግርም ተረድተን አይተናልና በዛ ትንሽ መተማመን እንግዲህ እንደ አቅም የሚሆነውን ነገር አድርገናል። በቀጣይነትም እንደዚህ አይነት የሶሻል ድጋፎችን ስለምናደርግ በቀጣይነትም የምናየው ነገር ይሆናልና ሲስተሮች ወይም በካቶሊክ ቤተክርስቲያን ስር የኪዳነ ምሕረት የህፃናት ማሳደጊያ በጣም ትልቅ ስራን እየሰራ እንደሆነም ተመልክተናል። ከልጆቹ ጋር አብረን አሳልፈናል። የሚኖሩበትን ያሉበትን ሁኔታ ለመጎብኘት ሞክረናል። ትልቅ ስራ እየተሰራ ነው ያለው። በጣም ትልቅ ስራ ወላጆች የሌላቸውን ህፃናት ደግፎ ወደፊት ለሀገር ጠቃሚ የሚሆኑ ዜጋ አድርጎም ማሳደግ በራሱ በጣም ትልቅ ስራ ነውና ይሄን ስራ ደግሞ ሁሉም ክፍል ሊደግፈው ይገባል ብለን ነው የምናስበው። ይሄንን ስናደርግ ሌሎች ከምናረጋቸው በተጨማሪ ዛሬ ከነሱ ጋር አብረን ለማሳለፍ ሞክረናል። እዚህ መተን የተደረገልን መስተንግዶ ከነሱ ጋር አብረን መዋላችን ይሄንን ሁሉ በመተማመን ማይክሮፋይናንስም በጣም እናመሰግናለን። በመጨረሻም የ2018ን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ለሁሉም የክርስቲያን ቤተሰብ በሙሉ እንኳን ለ2018 የጌታችንን በዓል አደረሳችሁ አደረሰን እላለሁ። አመሰግናለሁ። ንጋልኝ እኔስ ንጋልኝ ዳግመኛ ላይጨልምብኝ ከሰማይ ሰማያት ወርዶ አሳየኝ እውነትን ገልጦ። ዛሬ በኢትዮጵያ ካቶሊክ ቤተክርስቲያን ኪዳነ ምሕረት ቤተክርስቲያን ስር ባሉ ህፃናቶች ጋር የገና በዓልን ምክንያት በማድረግ በጋራ እዚህ ለማክበር መተናል። እዚህ በመጣንበት ሰዓት ከአመጣጣችን ጀምሮ አቀባበሉ ጥሩ ነበር። ከልጆቹም ጋር ባሳለፍንበት ጊዜ የልጆቹ የሚገኙበትን ደረጃ ጥሩ ሁኔታ እንዳለ ለማየት ተገንዝበናል። ማደሪያ ቦታዎቻቸውን፣ ትምህርት ወይም ረፍት የሚያደርጉባቸው ቦታዎቻቸውን አይተናል። ጥሩ ሁኔታ ላይ ነው ያለው። በዚህ አጋጣሚ መልእክት ማስተላለፍ የምፈልገው ሁሉም የኢትዮጵያ ማህበረሰብ እንደዚህ በህፃናት ዙሪያ ያሉ ተቋማትን እየሄደ እየጎበኘ የራሱን አስተዋጽኦ ድጋፍ ቢያደርግ እነዚህ ልጆች ነገ አገር ተረካቢ ዜጎች ስለሚሆኑ የበለጠ በትምህርትም በምንም ጥሩ እንዲሆኑ እድል ይፈጥራል። አቅሙ ያለው ደግሞ ወደ ቤት ወስዶ የሚያሳድግበትን ስርዓቱን ጠብቆ ቢከተል 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ደግሞ ጌጡ ነው እንደሚባለው ብንተጋገዝ የተሻለ ነው የሚል መልእክት አለኝ። በመጨረሻም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን ላለው ለመላው ኢትዮጵያውያን በመላ ዓለም ለሚገኙ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል በሰላም አደረሰን አደረሳችሁ። አመሰግናለሁ። ንጋልኝ እኔስ ንጋልኝ ዳግመኛ ላይጨልምብኝ
ከሰማይ ሰማያት ወርዶ አሳየኝ እውነትን ገልጦ። መተማመን ያው እንደሚታወቀው በካቶሊክ ቤተክርስቲያን አማካኝነት የተቋቋመ ተቋም ነው። እንግዲህ ዛሬ እዚህ የመጣ ነው ያው የ2018ን የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት በዓል ምክንያት አድርገን ነው። እዚህ ቀበና ኪዳነ ምሕረት ቤተክርስቲያኒቷ የምታሳድጋቸው ህፃናት እንኳን አደረሳችሁ ለማለትና ከነሱ ጋር አብሮ ለማሳለፍ ነው እንግዲህ ዛሬ እዚህ ተገኘ። እዚህ ስንመጣ በጣም ደስ የሚል አቀባበል ነበር የተደረገልን። በቆይታችንም በጣም ደስ የሚል ዕለቱን የገናን ወይም የልደትን በዓል ምክንያት ያደረገ መዝሙር፣ ድራማ እንዲሁም ከህፃናቶቹ ቀርቦልናል። ያ በጣም ደስ የሚል ነበር እውነት ለመናገር። ከዚህ በተጨማሪም ደግሞ የህፃናቶቹ የሚኖሩበትን እያንዳንዱን ክፍል በመዘዋወር አይተናል። ህፃናቶችን ከዜሮ ጀምራ እስከ ዩኒቨርሲቲ ድረስ እንደምታበቃም ያው በጉብኝታችን ወቅት በደንብ አይተናል። እያንዳንዱን ክፍል ዞረን አይተናል እና በጣም ደስ የሚል ነው። እውነት ከጠበቅነው በላይ ነው ያየ ነው እና እንግዲህ የነበረን እንትን ይሄ ነው። በተረፈ ደግሞ እግዚአብሔር እንግዲህ በዓሉን የሰላም የፍቅር እንዲያደርግልን እንመኛለን። ሁሉንም የክርስቲያን እምነት ተከታዮችን እንኳን ለ2018 የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ እላለሁ። አመሰግናለሁ። ተወልዶ ወለደን ጌታ ተወልዶ ወለደን ሙታን የነበርነውን ጌታ ከጥፋት አዳነን። ተወልዶ ወለደን ጌታ ተወልዶ ወለደን ሙታን የነበርነውን ጌታ ከጥፋት አዳነን።